ሩታና አብርሃም እንኳን እግዚአብሔር ለዚህ ቀን ያበቃችሁ፣ እንኳን ደስ አላችሁ። ግን በዚህ ቪዲዮ ላይ በጣም አዝኛለሁ፣ አለባበስሽ ላይ ማለት ነው። በጣም ወድሽና በጣም የሚያከብርሽ ይተነሽ እና ሰላም ለእናንተ ወን ምስጋና ዩቲዩብ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ነገር ሁሉ ሰላም ነው። ይሄንን ቪዲዮ እስከ መጨረሻ እንድታዩ ይሁን። ቪዲዮ አብረን እናያለን። ይሄንን ልብስ ለምንድነው የተፈጠረ? ትርጉም እንደሚገባችሁ ፈልጌ ነው። ይሄ ልብስ ሰውነታችን እንድንሸፍን ነው። ይሄ ልብስ ማለት ነው ሁላችንም እንድታውቁ ነው ይሄ ነገር የምናገራችሁ ማለት ነው። ልብስ የተፈጠረ ለእንስሳ ሳይሆን ለሰው ነው። የሰው ልጅ ምን ስለሆነ ክብር ስላለ ክብራችን እንድንሸፍን ነው ማለት ነው ልብስ የተፈጠረ። አዳምና ሔዋን ልብስን ኢየሱስ ክርስቶስ በኤደን ገነት ላይ አስቀምጦ ራቆታችሁ ነበሩ። ራቆታችሁ ስለነበሩ አይኑ አያዩም፣ ምክንያቱም እግዚአብሔር ስለሚያውቅ ነገር ስላለን ማለት ነው። ይሄ ምን እንደሆነ ያ ሁላችሁም ታውቃላችሁ። አይን ካበራ ብዙ ኮተት በዓለም ያለ ብዙ ነገር ስላለ በኃጢአት ውስጥ እንዳይገቡ ብሎ ነው። በኃጢአት ውስጥ እንዳይገቡ ብሎ አዳምና ሔዋንን ኢየሱስ ክርስቶስ በኤደን ገነት ላይ ብዙ ፍሬ ያለበት ቦታ አስቀመጠ። ካስቀመጠ ደግሞ አንድ ፍሬ አለ፣ ፍሬ የሚሰጥ ዛፍ አለ። ይሄንን ፍሬ እንዳትበሉ አለ። እንዳትበሉ ብሎ አስጠንቅቆ ነበረ ማለት ነው። አስጠንቅቆ ነበርና ይሄንን ፍሬ ኢየሱስ ክርስቶስ አጠገቧ ወይም ከሔዋን ከአዳም አጠገቧ እንትን ስል ከዛ አዳም ሔዋን ማለት ነው አሳሰተች። እባብ መጥቶ ለሔዋን ይሄንን ከበላችሁ አይኖቹ ይበራል አለ። ግን ብዙ አላወራም፣ ምክንያቱም ሁላችሁም ታውቃላችሁ። ስለዚህ ለባሏም እሷም በሉ። ከዛ አይኑ ምን ሆነ? ተከፈተ። ለዓለም ክፉ እንዲያዩ ማለት ነው። ምንድነው አይናችሁ ምንድነው ካበራ በኋላ ብዙ ነገር እንደመጣ ቃሉ ይናገራል ማለት ነው። ይሄንን ከተናገርኩ ይበቃል ማለት ነው። ስለዚህ ራቆታችሁን ለመሸፈን እነሱ ምንድነው አደረገ? ቅጠሉን ሰፍቶ ነው የለበሱ ማለት ነው። ምዕራፉን የመጽሐፉን ታላችሁ ሁላችሁም ራቆታችሁን ለመሸፈን እነሱ ምንድነው ሆኖ በቃ ቅጠሉን ለብሶ ነው። ልብስ ካበራ በኋላ ራቆት እንደሆኑ ያውቁ ማለት ነው። ራቆታችሁን ለመሸፈን በጣም በሰው አጠገብ ሰው በራቆት መመጣት በጣም አሳፋሪ ነው ማለት ነው። እኔ ሴት ሆኜ በአንቺ ላይ ቪዲዮ መስራት ወድጄ ሳይሆን ሌሎች ይሄ እንዳይደግም ነው። ቅርታ ሩታ አብርሃም እንኳን እግዚአብሔር ረዳችሁ። አለባበሳችን እነሱ ብቻ አይደለም በሚዲያ ላይ የምትወጡ እህቶቼ ይቅርታ ያረጋችሁ። አለባበሳችን እናስተካክል። በሰው እንታያለን ብለን እግዚአብሔርን ቁጣ በእኛ ላይ እንዳይመጣ ማለት ነው። አለባበሳችን ፋፍትን አድርጋችሁ ልብሳችሁ ገላችን የሚሸፍን ልብስ ልበሱ እባካችሁ። ይሄ ነው የምላችሁ ነገር ማለት ነው። ገላችን የሚሸፍን ልብስ ልበሱ። ምንም ለሰው እንታያለን ብለን በጣም ክፋት ውስጥ ነው የምንገባ ማለት ነው። እግዚአብሔር ቁጣ በእኛ ላይ እንዳያዝንብን ይኸው በዚህ በጣም አምሯል። አያችሁ እና እንደዚህ ጽድት ስንል አቤት 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 ውበት ራሱ ይለያል ማለት ነው። በራቆታችሁ በስማ ስድስት መንፈስ ነው እንጂ ራቆት የሚሆነው ሰው አይደለም። ለሰው ክብር ልብስ እንድንለብስ ነው ማለት ነው። አያችሁ በጣም ያምራሉ አሁን ማለት ነው። በቃ እንኳን በሰላም ወደ ዱባይ መጣችሁ። በሰላም ደግሞ ወደ አገር ቤት እንድትገቡ ምኞቴ ነው ማለት ነው። ሰርጋችሁ ጨርሳችሁ በክብር እንደመጣችሁ በክብር እንሸኛለን። እዚህ ዱባይ ለመቀመጥ ያስፈልጋችሁ አለን። ዱባይ መጣችሁ ማገባት የምትፈልጉ አለን ነው ዌልካም እንላለን ማለት ነው። እና ሰርጋችሁ በጣም አሪፍ ነው። አሪፍ ጊዜ ነበረ። ግን ትንሽ ነገር ለሰው ማሰናከያ የሆነ ነገር አንድሽ ነገር ነው። ያው እሱም ራቆቷ ጡቷ ለሰው ማሳየቷ ነው። አለባበሷ ሁሉም ምክንያቱም ይሄ በሰው ማይፈቀድ ነገር ነው። በእግዚአብሔርም በሰው ሳይሆን በእግዚአብሔርም እግዚአብሔር በጣም አብርሽና ሩታ እንኳን እግዚአብሔር ለዚህ ቀን ያበቃችሁ።
እና ደስ ብለናል። ግን በዚህ ፎቶ ላይ ራቆትሽ ፎቶ ላይ ብዙዎቹ አዝነዋል። የእህቶች ክብራችን እንደዚህ ሲሆን በጣም ይደብረናል ማለት ነው። በዚህ ፎቶ ላይ ብዙዎች እንደተሰናከላችሁ እርግጠኛ ነኝ። ግን አልፏል አሁን ማለት ነው። ከአሁን በኋላ የሚታሰቡ ማግባት የሚታስቡ እህቶች አለባበሳችሁ ጥሩ ይሁን። ይኸው በቤሎ በጣም ታምራለች። አያችሁ ውበቷ ራሱ በዚህ ራቆቷ ላይ በጣም ነው አሳፋሪ ነው ማለት ነው። ስለዚህ ክብራችን እንድንሸፍን ነው ልብስ የተሰጠ ነው እና ይሄ አልፏል። ምንም አንድ ከተደፈወ ማንም አይቀደም ይባላል ሰው ሲናገር። በአለባበስሽ በጣም ደንግጠናል፣ በጣም አፍረናል። እህቶች ክብራችን እንደዚህ እንትን ሲሆን በጣም ነው ነውር ማለት ነው። እኔ ሴት ሆኜ ይሄ ነገር